አብርሽና እንዴ በእግዚአብሔር ነው እንደዚህ የምትሆነው? አብርሽ እግዚአብሔርን ተረጋጋ። እንደዚህ እኮ ምን ይገርም እንዴ? አብርሃም ለምን አትረጋጋም? ሄርሜላ ሩታን ለማስደብደብ ከጀርባ ሆና እያሴረች መሆኑን ደርሰንበታል ማለት ነው። እንዴት አብርሽዬን ታሳስሪብኛለሽ ምናምን ብላ በጣም ጥርስ እንደቆረጨመችባት ጭምር ሰምቻለሁ ማለት ነው። ከዛ ውጪ ደግሞ ሩታ ላይ የተሰራ ያለው ሴራ እጅግ በጣም አደገኛ መሆኑን ደርሰናል በዚህ ነገር ማለት ነው። መላው ከአብርሽ ጋር ያሉ ሰዎች በሙሉ ሩታ ላይ ተቀይረውባታል። ምክንያቱም ደግሞ አብርሽን እንዴት ታሳስራለች በሚል ሩታ ላይ ጥርሱን ያልቆረጨመባት ሰው የለም። የምሬን ነው የምላችሁ ከአብርሽ ቤተሰቦች ጀምሮ እንዳለ ማለት ነው። ሁሉም ሩታ ላይ ተቀይረዋልና ልጁን ከሷ የሚነጥቁበትን መንገድና አብርሃምን ከሷ የሚለዩበትን መንገድ ጭምር እያሴሩ መሆኑን ነው የሰማነው ማለት ነው። በነገራችን ላይ ሄርሜላና አብርሽ ከሀገር ሊወጡ ነው። አሁን ላይ ኮሽታና ግርግር ሳትፈጥር ሩታን አጃጅለህ ከሀገር የምትወጣበትን መንገድ ፈልግ ተብሎ ነው እንግዲህ ተመክሮ ነው ከእንትን ጭምር መውጣቱን እየሰማ ነው ማለት ነው። እዚህ ነገር ላይ ደግሞ ከእስር ቤት ከመውጣቱ ጀርባ በጣም ብዙ የተሰሩ ሴራዎች አሉ። አሁን እቺ ልጅ ብቻዋን መሆኗን ተመልክተው በጣም ብዙ ነገሮችን ነው እያደረጉ ያሉት። ከዛ ውጪ ሩታን ለማስደብደብ ጭምር ሄርሜላ እያሴረች ነው። በነገራችን ላይ ይሄንን ነገር በነ አቤል በነ ብሩክ ግፊት ታይ ተብላ እንጂ በጣም እንደቆረጨመችባት ጭምር ነው የሰማሁት ማለት ነው። ምክንያቱም ሄርሜላም ጭምር የምትታሰርበት መንገድ ስላለ እልዋን ለመወጣት የሆነ ከጀርባ በጣም ከባድ የሆነ ነገር ነው እየተደረገ ያለው ማለት ነው። ይሄንን ነገር ሁላችሁም ልብ ልትሉ ይገባል። ከዛ ውጪ አብርሃም ግልጹን ነግሯቸዋል። በነገራችን ላይ ለፋሚሊውም ለሁሉም ማለት ነው። አሁን ላይ ትላንትና ይዞት የመጣው አጀንዳ ራሱን የቻለ ሌላ ሩታን የማታለል ሴራ መሆኑን ሁላችሁም ልትገነዘቡ ይገባል። በቃ መሆን የሚፈልገው ከሄርሜላና ከሄርሜላ ጋር ብቻ መሆን እንደሚፈልግና ከሩታ ጋር ወረቀቱን የማይፈርምበት የራሱ የሆነ ምክንያት እንዳለና እሷን በተወሰነ መልኩ አንዳንድ መጨረስና ማስተካከል ያለበት ነገር ስላለ እነዛን ነገሮች እስከሚያስተካከል ብቻ ወረቀቱን እንደማይፈርም ነግሯቸዋል። በተለይ ደግሞ ከንብረት ጋር ተያይዞ በሄርሜላ በኩል ጭምር ንብረቶችን እያሸሸ እንደሆነ ነው ለማረጋገጥ የቻልነው። ለዛም ጭምር ጊዜ እንዲገዛለት ነው አሁን ይሄንን ሁሉ ነገር እያደረገ ያለው እንጂ ወደ ሩታ መመለስ ፈልጎ ወይም ለሄርሜላ ምንም አይነት ስሜት ስለሌለው አይደለም ይሄንን ነገር እያደረገ ያለው። እና ብቻ የሰማን ያለነው ነገር ብቻ በጣም ነው የሚያስገርመው። እኔ እንዴት አድርጋችሁ ብቻ እስኪ አሁን ልጁን አሁን ይሄ ትንሽ ልጅ ነው አስቡት፣ ገና በወራት እድሜ ላይ ያለ ልጅ ነው እና ከሩታ ነጥቃችሁ ምን ልታደርጉ ይሄንን ሴራ እንደምታሴሩ ብቻ ነው ግራ የገባኝ። ብቻ ግን እየሰማን ያለነው ነገር ደስ አይልም፣ በጣም የሚደብር ነገር ነው። ለማንኛውም እነዚህ የሰሟቸውን ነገሮች እያወራን ከኔ ጋር ቆይታ እናደርጋለን። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም በሰማነው አዲስ አስደንጋጭ መረጃ ተመልሰን ወደ እናንተ መጥተናል ማለት ነው። ምን ነው ግን ምን አረገቻችሁ እቺ ልጅ የዚህን ያክል ሁላችሁም ማለት ነው የተነሳችሁባት? እኔ ለሩታ ወንድሞች አንድ መልእክት አለኝ። ወንድምነን ባዮች ብሏል። ያው እኔም ወንድምነታቸውን አላምንም ዝምድና ቢኖራቸው እንጂ ወንድሞቿ እንዳልሆኑ አውቃለሁኝና የምር እህታችሁን የምትወዱ ከሆነ የምር ለእሷ መቆም የምትፈልጉ ከሆነ ከየትኛውም ጊዜ በላይ ስሜታዊነታችሁን አቁማችሁ ከዚህ ልጅ ጎን መቆም ያለባችሁ ትክክለኛ ሰዓት ላይ ደርሷል እና ሁሉም ሰው እዚህ ልጅ ላይ የተነሳ እንደሆነ ነው እየተመለከተን ያለ ነው እየሰማን ያለነው ነገር ማለት ነው። እኛ እዚህ ቅርብ ስለሆነን በጣም ብዙ ነገሮችን ነው የምንሰማው በነገራችን ላይ እና የምንሰማቸው ነገሮች እጅግ በጣም ያስፈራሉ። እየተሴረባት ያለው ሴራ እጅግ በጣም የሚደብር ነው ማለት ነው። እኔ ሳትወዳት ነው እንዲህ ይሄንን ሁሉ ጊዜ አብርሃት የሆንከውን ድል ሁላ ነው እየሰማሁ ያለሁት ነገር እያስደረገኝ ያለው አብርሽ፣ የምሬን ነው። ሳትወዳት ነው እስከዛሬ ድረስ ይሄንን ሁሉ ነገር እንትን ያልከው? እኔ እኮ ምንድን ነው እሺ እዚህ ደረጃ ላይ ለምን ደረስክ? እሷን ሳትፈልጋት ለእሷ ምንም አይነት ስሜት ሳይኖር እዚህ ደረጃ ላይ እንዴት ደረሳችሁ? ምክንያቱም ይህንን ነገር የቻልኩበት ምክንያት ከጀርባ እየተደረገ ያለው ነገር በጣም የሚያስፈራና የሚከብድ ስለሆነ ነው እና ሄርሜላም እንዴት ታሳስሪብኛለሽ ብላ የሌለ እንቧ ከረዩ እያለች ነው። የደረሰኝ ነገር እንደዛ ነው የሚያሳየው እና ካላስቀጠቀጥኳት ምናምን እያለች ነው። ብቻ ያው ይሄንን ነገር እንዳታደርግ አንዳንድ ሰዎች ከልክለዋት ነው አሁን ነገሩ ትንሽ ረገብ ብሎ ያለው እንጂ በባለፈው ባመጣቸው ጋርዶች ጭምር
ካላስቀጠቀጥኳት እንዴት ታሳስርብኛለች ምናምን ብላ እንቧ ከረዩ እያለች ነው። ይሄንን ነገር የሩታ ወንድሞች በደንብ መከታተል አለባችሁ። ከአይናችሁ ማራቅ የለባችሁም። ዝም ብላችሁ ስሜታዊ መሆንና እምቡር እምቡር ማለት ሳይሆን እችን ልጅ እንደዚህ ከሚመጡባት ጥቃት መከላከል መቻል አለባችሁ። እኔ ሄርሜላ ምንም ነገር ከማድረግ ወደኋላ ትላለች ብዬ አላስብም። ምክንያቱም ይህንን ነገር የምልበት ምክንያት ይሄንን ሁሉ ነገር ደፍራ ያደረገች ልጅ ይሄንን ላታደርግ የምትችልበት ምንም አይነት ምክንያት የለም። እኔ በወሬ ደረጃ ነው የሰማሁት ይሄንን ነገር፣ ግን እች ልጅ ላታደርግበት የምትችልበት ምንም አይነት ምክንያት ይኖራል ብዬ እንደኔ አላስብም እና ከፍተኛ የሆነ ጥንቃቄ ማድረግ እንዳለባችሁ ነው የሚሰማኝ። ከዛ ውጪ አብርሽና ሄርሜላ ከሀገር ሊወጡ ነው። ፕሮሰሳቸው የተጨረሰላቸው ነው። ንብረት ማሸሽ ላይ ናቸው በነገራችን ላይ ማለት ነው። እና ባለፈው አንዳንድ ጊዜ የሆነ መጥፎ ስራ ሲሰራ ሳትገረፉ ወይም ስለዛ ነገር ዝም ብሎ የሆነ ሃይላይት እንኳን ከተወራ ምናምን ስለዛ ነገር ደንበራችሁ ታወራላችሁ። እና አብርሽም ንብረት የማሸሽ ስራ ላይ ስለሆነ ነው በነገራችን ላይ ወረቀቱን አልፈርምም ብሎ እስከዛሬ ድረስ በጣም ብዙ ምክንያቶችን እየፈጠረ ወዲያ ሲል ምናምን እንጂ ለሩታ ስሜት ኖሮት እንዳልሆነ ይህንን ነገር በደንብ እንድታውቁ ፈልጋለሁ። አሁንም ቢሆን የተወሰነ ያልጨራረሳቸው ነገሮች ስላሉ እዛ ጣቢያ ላይ አሳምነው ማድረግ የሚገባቸውን ነገር አድርገው ምናምን እንደወጡ ነው አሁን የሰማሁት። እና እንደዛ አይነት ነገር አድርጎ የወጣው ይሄ የጀማመራቸውን ንብረት የማሸሹን አንዳንድ ነገሮችን የማስተካከሉን እሱን ከተጠያቂነት ሊያድኑ የሚችሉና በተለይ ደግሞ በዋናነት ማለት ነው እስከ ፋሚሊ ጭምር ልጁን ከሩታ መንጠቅ ይፈልጋሉ። በቃ ይሄ በጣም የተረጋገጠ ነገር ነው እና ሩታ አሁንም ቢሆን በሰል ያለ ጠበቃ ካጠገብሽ አቁመሽ ይሄንን ነገር መከላከል ካልቻልሽ ሁሉም ሰው ነው አንቺ ላይ ተነስቶብሽ አለው ማለት ነው። እኔ አንዳንድ ሰዎች መጥተው አንቺ ጋር ሲያወሩ የሆነ ነገር ሲሉ እምነትሽን ታሳድሪያለሽ። ትላንትና ራሱ ልመለከትሽ እየሞከርኩኝ ነው እና ለመታለል ቅርብ ነሽ በነገራችን ላይ እና የትኛውንም አይነት ነገር ስለሚያደርጉሽ በጣም ጥንቃቄ ማድረግ ያስፈልጋል። ወንድሞቿም ይሄ እምቡር ስሜታዊነታችሁን ትታችሁ እንደ በሰለ ሰው ሆናችሁ እህታችሁ ከዚህ ችግር ማውጣት መቻል አለባችሁ። የምሬን ነው የምላችሁ። ሁሉም ሰው ነው ለሩታ ጀርባውን የሰጡ። እኔ እግዚአብሔርን አንዳንድ ጊዜ በጣም ያሳዝናልና በእውነት እኔ ከምን አይነት ሰዎች ጋር ነው እቺ ልጅ ገጥማ እስከዛሬ ድረስ የነበረችው እንደል ሁሉን ያደረገኝና በጣም ብዙ ሴራዎች ነው እየተሴሩብሽ አለው። ወረቀቱን የማይፈርሙበት ትልቁ ምክንያት በጣም ብዙ ነገር ሊያደርጉሽ ስላሰቡ ነው። በነገራችን ላይ ባዶ ሊያስቀሩሽ ማለት ነው። እና ይሄ ከዚህ በፊት የተገዛው መኪና አንዳንድ ነገሮች ምናምን ራሱ ገና ያልተጣሩ ያልተጨረሱ በጣም ብዙ ጉዳዮች አሉ። ከመኪናው ሊብሬ አንስቶ ማለት ነው በጣም ብዙ ነገሮች አሉና ልክ አንቺ በቃ እንትኑን ጨረስኩ ምናምን ብለሽ እንትን ስትይ ባዶ ሊያስቀሩሽ ነው አሁን ሴራ እያሰሩ ያሉትና ይሄንን ነገር ስላልጨረሱ ነው። እሱም ወረቀቱን አልፈርምም ምናምን እንነጋገር ምናምን እያለ ጊዜ መግዛት የፈለገው እንጂ ወደ አንቺ የመመለስ ምንም አይነት ፍላጎት የለውም። ወደ አንቺ መመለስ ቢፈልግ በጣም ቀላል ነገር ነበረ በነገራችን ላይ ማለት ነው። ግን አንቺም በዚህ ጉዳይ ላይ ብልጥ ሆነሻል፣ እድሉን እየሰጠሽው አይደለም እና ይሄ ነገር በደንብ ሊታሰብበት ይገባል። ፕሮሰሳቸው እያለቀ ነው። እዚያ ያሉትን ንብረት የማሸሹን ልጁን የመንጠቁን ምናምን ስራ ከጨረሱ በኋላ በአስቸኳይ ሀገር ለቀው ሊወጡ መሆኑን ደርሰንበታል ማለት ነው። እኔ የዚህን ያክል ክፋት ውስጥ መግባታችሁ ለምን አስፈላጊ እንደሆነ አላቅም። ብቻ ግን አሁን ላይ የሩታን ቤተሰቦች ወንድሞቿም ይሄ ለልጅቷ የማይሆን ጀርባ መስጠታችሁን ተውና ወይ እንደዚህ ሁኚ ወይ ታረቂ ምናምን እያላችሁ ልጅቷን ማወዛገባችሁን ትታችሁ ከእሷ ጎን ቁሙ። በቃ ልጅቷ የያዘችውን ነገር በቀጥታ የማሳካት ግዴታ ውስጥ የምትገባበት ሰዓት ላይ ደርሳለች እና ይህንን ነገር የግድ ልታስተካክሉና መስመር ልታስይዙ ይገባል። በተለይ ወንድሞቿ ይሄ ስሜታዊ ሆናችሁ የምትበጠብጡትን ነገር አቁሙ። እነሱ ሆን ብለው እናንተን ነጥብ እንድትጥሉ እየመጡ ይነካኳቸዋል፣ የሆነ ነገር ያደርጓቸዋል። ምክንያቱም ስሜታዊ እንደሆናችሁ ስለሚያውቁ ነገሮችን ድብልቅልቁን እንደምታወጡ ስለሚያውቁ እንትን ይላችኋልና ይህንን ነገር በደንብ ልታስተካክሉ ይገባል። ከእህታችሁ ጎን የምትቆሙበት ትክክለኛ ሰዓት አሁን ነው። እኔ ስሜታዊም ሆናችሁ ነገሮችን በጠበጣችሁም እንኳን ኖራችሁ የእናንተ መኖር ቢያንስ ሌላ ሊታሰብ የታቀደውን ወይም መጥፎ ነገር ልጅቷ ላይ ሊደረግ ያለውን ነገር በስሱም ቢሆን ጋፕ ያደርገዋልና በተለይ ሄርሜላ በጣም ብዙ ነገሮችን ልታደርግ አስባለች። ስለዚህ በጣም ጥንቃቄ ያስፈልጋል ማለት ነው። ብቻ እንዳልኳችሁ ነው ፋሚሊ፣ እየሰማናቸው ያሉ ነገሮች ደስ አይሉም። በጣም ጥንቃቄ የሚጠይቁ ነገሮችን እየሰማን ያለ ነው እና ብቻ ለማጃጃል እየተሞከረ ነው ልጅቷን ማለት ነው። አታለው መጨረሻ ላይ ጉድ ላይ ያደረጓት ነው እያሰቡ ያሉት። በተለይ ከህፃኑ ጋር ተያይዞ አብርሽ ነገሮችን እያስታመመ ያለበት ትልቁ ምክንያት ልጁን ከእሷ መውሰድ ስለሚፈልግ ነው። ይህንን ነገር በደንብ አስምራችሁ ያዙበት።
ብቻ መጨረሻ ላይ የሚፈጠሩ ነገሮችን አብረን ለማየት እንሞክራለን ማለት ነው። ያው አዲስ ነገር ካለ እንደተለመደው አሳውቃችኋለሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።